ያለ ምንም ደም መፋሰስ በህዝብ ምርጫ በህዝብ ይሁንታ የተመረጠው ኸሊፋ ማን ነው? አቡበከር፣ ዑመር፣ ዑስማን፣ ዓሊ ረዲየላሁ አንሁም የትኛው ነው ከአራቱ? እዚህ ጋር ለአድማጬ ነሲሐ ልል የምፈልገው ነገር ቢኖር ወላሂ ነው የምላችሁ በእነዚህ በአራቱ ኸሊፎች ኺላፋ አያያዝ ጉዳይ እስከዛሬ ስሰሙት የነበረው ታሪክ በጣም ችግር ያለበት ነው። ይህን ለማረጋገጥ ከፈለጋችሁ እኔ ለእያንዳንዳቸው ለአቡበከርም፣ ለዑመርም፣ ለዑስማንም፣ ለዓልይም አንዳንድ ሰዓት ማስረጃን እያጣቀስኩ ምንም ነገር ወደ ጎን ሳልል ሳልሸርፍ ሳልቀሽር ምን ሳልል ያቀረብኩትን ታሪክ አሁን በስክሪኑ ላይ የምትመለከቱን የታላቁ ኸሊፋ አቡበከር፣ የታላቁ ኸሊፋ የዑመር፣ የታላቁ ኸሊፋ የዑስማን፣ የታላቁ ኸሊፋ የዓሊ እያላችሁ አሁን በስክሪን ላይ የምትመለከቱትን ዩቲዩብ ላይ በመጻፍ ሙሉና ዝርዝር ታሪክ እንደወረደ ያስቀመጥኩት አለ። እዛ ጋር ሂዳችሁ ከፍርዳችሁ በፊት ይህንን ቪዲዮ እንድታዩ ነሲሐ እላችኋለሁ። ወላሂ ነው የምላችሁ። አሁንም ደግሜ እስከ ዛሬ በየመድረኩ በየሚዲያው የሰማችሁት የነዚህ የአራት ኸሊፎች ኺላፋ አያያዝ ፈጽሞ 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 ችግር ያለበት ከሐቂቃው ይልቅ የተናጋሪዎቹን ፍላጎት ያንጸባረቀ ሆኖ ታገኙታላችሁ። ለማንኛውም ግን እነዚህን ቪዲዮዎች ሳታዩ የትኛው ኸሊፋ ነው በህዝብ ምርጫ ልብ አድርጉ፣ እችን ነጥብ አስምሩባት። በሙሉ የሰሃባ ምርጫ በይሁንታዊነት ምንም አይነት ደም ሳይፋሰስ ኸሊፋ የሆነው አቡበከር ወይንስ ዑመር ወይንስ ዑስማን ወይንስ ዓሊ የሚለውን በግልጽ የምታዩበት ቪዲዮ ስለሆነ ይህ ደግሞ እንደ አንድ ሙስሊም ታሪካችንን የማወቅ ግዴታ ስላለብን እንድታዩና በኮሜንት ቦክስ ላይ መልሳችሁ እንድታስቀምጡልኝ እፈልጋለሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።